ረሻም ሩታና ሄርሜላ ታረቁ። ሁለቱም ይቅርታ ተባባሉና ቤተሰቦች እኔ ሩታ ዛሬ ገርመኛለች። እንዴት እንደተባባሉ በጣም ነው ግርም ያለኝ። ሩታ ትችላለች የምትሉ አንድ ቁጥር ጻፉልኝ። በቃ ሩታ ከህይወታቸው ወጣ ህይወታችሁን ቀጥሉ ብላለችና ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንደረሳ። የጨረቃ ፋሚሊዎች ወዳችኋለሁ፣ አከብራችኋለሁ ስለምታበረታቱኝ። ቀጥታ ወደ ቪዲዮ ሜቢ እኔ ልጅ ማየት አልፈልግም ካልክ ኢትስ ኦኬ። እኔ አልደርስብህም፣ ሁለታችሁም ጋር አልደርስም። ህይወታችሁን ማረብሽም አልችልም በእና ማለት ቆይ እኔ ሩታ ቤተሰቦች ግርም ያለኝ ነገር ልጅህንም ማየት ካልፈልክ ችግር የለም ኢትስ ኦኬ፣ እኔም ከደስታ ጋር ሆናለሁ እና ችግር የለም ሁለታችሁ ላይፋችሁን ኑሩ፣ ልጁ ብቻዬን አሳድጋለሁ ብላለችና ሩታ ግን ትክክል አይደለሽም እዚህ ጋር። ለምን ማለት ነው ቤተሰቦች ሩታ ልጁን ብቻውን ማሳደግ አችልም። አብርሽ ማየት አለበት አይደለ? እኔ አብርሽ መጥቶ ማየት አለበት እንጂ ሩታ ብቻዋን እንዴት ነው የምታሳድገው? ሁለት ደግሞ ልጁ ካላባት ካደገ በጣም የሚያስጠላ ነገር ነው። ገብቷቸዋል? ካላባት ካደገ በጣም የሚያስጠላ ነገር ነው። ይቅርታ የተባባሉትን አይተን እንመለስ። በእናንተ ነገር ፈጣሪ ተመሰገነ ይሁን። እኔ ደስተኛ ነኝ አሁን ላይ። ምክንያቱም ላይመስላችሁ ይችላል፣ አይ ነው ላይመስላችሁ ይችላል። እኔ ግን የምር ደስተኛ ነኝ በጣም አሁን ላይ። ምክንያቱም በእናንተ ነገር እኔ ደስተኛ ነኝ። ይቅርታ ተባብለዋል። እንግዲህ ሩታ ቆየች የእናንተ ነገር የተወቹ ስሟን እያጠፋ በየቦታ ሩታ እንደዚህ በቃ አተውኝም በገባው በወጣ ቁጥር ማለት ትክክል አይደለም አብርሽ። ለምን ቤተሰቦች አብርሃም አንድ ትንሽ ነገር ከተባለ ይከፋዋል። ሁለት ደግሞ ዘሎ ነው በቃ የሰው ህይወት የሚበጠብጠውና አሁን አብርሃም ትክክል አለማድረግህ ቆጭቶ ነው ዝቅ የምትለው። እንደ ልጅ አለ። ሁለት ሩታ እርጉዝ ናት። ይከብዳል። እንግዲህ ዛሬ የተፈጸመው ማይታመን ነገር ነው። እኔም የራሴን ነገር ወደ ምለው ጉዳይ ውስጥ ወደ ምለው ነገር ውስጥ ስለገባሁ በታሪክ እናንተ ጋር ልደርስም ልመጣም አልችልም። ስለዚህ አስተሳሰብ ደግሞ እንደዚህ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በእኔ ይኸውልህ አብርሃም አንድ በሩታ ስለተከፋ ምናምን ማለት ሳይሆን ቤተሰቦች እኔ አንድ የፈለኩት ነገር ሩታ በቃ አንደኛ ናት፣ ትችላለች። በቃ ትክክለኛ ሴት ናት። ገብቷቸዋል? ሄርሜላ ቢሆን እንደዚህ ያደረገችው ማለት ልጅ ኖሯት አርግዛ ቢሆን እኔ እንጃ ትጎዳለች። ሄርሜላ ልቧ ስስ ነው ብዬ ነው። ገብቷቸዋል? አብርሃም ካምባላ ቁርጡን አውቋል። አልፈልግህም ብለዋለች። በቃ ተጣጣ ደስታችሁ ምናምን ስላበለሻሸው በጣም እንግዲህ ሩታ እኔ ግርም ምን ያልሽኝ ቤተሰቦች እኔ ሩታ ትገርማችሁ እንዴት ተታረቀቻት ከሄርሜላ ጋር ከጠላቷ ጋር እንዴት ተታረቀች? ምንም ያፈጠርኩት ምን ያደረኩት ነገር የለም። ልጅናያ ወጣ አበቃ። የዛኔማ ልጁን አይቶ እኮ ወጥቶ ምንድነው ያደረገው? ቀጥታ ተበጣበጠ። በቃ ቀጥታ ያንቺን ስም ማጥፋት ጀመረ። ቀጥታ መበጥበጥ ጀመረ። አብርሃም እንደዚህ አይነት ሰው ነው። በቃ ምንም ማረጋችም ሩታ ይህን ነገር እያወቅሽ ልጁን ሁላ መስጠት የለብሽም። አንዴ በጺም መላጫ ይላችኋል፣ አንዴ ሎሚ ያጠጣዋል፣ ይቀልድበታል። ስለዚህ የዛኔ መስጠት የለብሽም ነበር። አይመለከተኝም እና ኤፍሬምን ኤላክሽን አንቺ ነሽ እያላችሁ ነው። እንደገና ደግሞ ብዙ ነገር እያላችሁ ነው። እርግጠኛ ኤፍሬምን እኔ የምልከው አይመስለኝም ቤተሰቦች። ለምንድን ነው ኤፍሬም የራሱ በሽተኛነት አለበት። የሆነ በሽተኛ ነው የሚመስለኝ ሳይው ሁላ ለመበጥበጥ ከሄርሜላ ፍቅር ያዘው ነው የሚመስለኝ። እንዴ ሩታ እንዴት ትልኳለች? ሩታ ከላከችው ደግሞ ሩታ ነች የላከችኝ ብሎ ነው የሚያወራው የሚመስለኝ እንጂ እኔ ሩታ የላከችው ሁላ ምንም ሳላደርግ የሆነ ነገር ተይዞብኛል ይሁን ብቻ ጓደኞቻችሁ ጭምር እሷን እንደዚህ ያደረገች ያለችው ምናምን ብለው አብዛኛውም ሩታ ናት ምናምን እያላችሁ ነበር። ግን ሩታ አይደለውም ብላለች። ቁርጡን እዚህ ጋር ተናግራለችና አብርሃም ደግሞ ሊገባው የማይችል ሰው ነው። ብታስረጃቸው ማይገባቸውም። እንግዲህ ብቻ ሩታና ሄርሜላ መታረቃቸው ግን ዋና ነገር ነው። መመራትሽን ብታቆሙ እንዳሳ እንደህትነት ገባሽ? አሁን አንቺ ለኔ ጥሩ አመለካከት ያለሽ አይደለሽ። እኔና አንቺ ጥሩ አመለካከት ያለን ሰዎች አይደለም አይደል? ምክንያቱም ብዙ ነገሮች ተጋጭተናል። ስለዚህ እርቅ ብለሽ ከመጣሽ ጋር ደግሞ ወይም ደግሞ እንዳንድ ልትመክርሽ ቢያንስ ከህይወትሽ አስወጪና ከህይወትሽ ላይ ሜሪ ሆነ ዳኒ ነው። ከዛ ውጪ ማንንም አስወጪልሽ አልችልም። በራስሽ መስመር ለመጓዝ ሞክሪ። ይቅርታው እንግዲህ ከልብሽ ከሆነ እንዴት ነው? አሁን ላይ የእውነቴን ነው። ከልቧ ነው የምሯን ከልቧ ነው። በቃ የራሳችሁ ጉዳይ ካም በኋላ አያገባኝም ያለችው ከምሯን ነው። እና እናንተም ተወት። እንዴት ነው ምናልባት ለኔ በመቆርቆር እናንተ ለመጉዳት ምናምን ሞክረው ሊሆን ይችላል። እንዳንተ ሜሪ ምናምን ረበሽዋችሁ ሊሆን ይችላል። እነሱንም በቻልኩት መጠን ይህንን ነገር ከዚህ በኋላ እንዳያደርጉ ለማድረግ ሞክራለሁ። ሩታ ዳኒና ሜሪ ደግሞ ማለት ነው ፍንድት ያሉ ዱርዬ ናቸው። ጩቤ ነው የቀራቸው መውጋት ምናምን ሰው። እውነቴን ነው። እኔ ዱርዬ እንዴ
ዳኒና ሜሪ እኮ አያዳምጡም። እውነቴን ነው እንዴ! እንዴት ነው አሁን ጭራሽ ይበጠብጡታል። በቃ አብርሃምን እኔ እንዲለያዩ አይደለም የሚፈልጉት፣ ደስ ነው የሚላቸው። ግን የሆነ ነገር ተከሳስቶ የሚበጠብጥ ዳኒና ሜሪ በቃ እኔ ያስፈሩኛል። የሚመጡት ሊበጠብጡ ነው። ግን ደግሞ የሆነ ነገር በተፈጠረ ቁጥር ፕሊስ እኔን ስም እንድታነሱ አልፈልግም። ፕሊስ እኔን ስም እንድታነሱ አልፈልግም ብላለች። በቃ እናንተም ተዋት። ብዙት እና የሷን አንድነት ተቀብለሽ አምነሽበት ከሆነ በጣም ደስተኛ ነኝ። እናመሰግናለን። እንደኔ ማለት ነው። በጣም እናመሰግናለን ከልብ። እንደኔ ከሆነ ልጅ አስረግዘህ ደስ ይላል። ከዛ በኋላ መጥፋትህ ሄርሜላ ጋር መሆን እኔ ግን እንዳይቆጨ ነው። እኔ ቤተሰቦች እኔ በጣም ምፈራው ቪዲዮ በቃ መስፈራው ላይፋቸው እንዳይፈጠር ምፈራው ነገር አብርሃም እንዳይለምናት ነው። ተፈጠረ በቤተሰብ በኩል የሚመጣው እንደገና ደግሞ እኔና አንቺ ከመሆኑ ምን ተቃቅተን ተነጋገርን የሚለው ነገር ነው። በስተመጨረሻም ታርቀዋል ቤተሰቦች። በጣም በብስጭት በጣም በንዴት ብዙ ነገሮችን ሳደርግ ቆይቻለሁ እና ነገር በሙሉ በጣም ጎበዝ ነሽ ሩታ። እውነት በጣም ብዙ ጊዜ ብቻሽን አሳልፈሽ ራስሽን ሳጎጂ ራስሽን ሳታጠፊ ፈጣሪን ተማምነሽ ራስሽን መጠበቅሽ በጣም ትክክል ነሽ። በቃ አንደኛ የሴቶች ምሳሌ ነሽ ብዬ ነው ማስበው። ሩታ ጀግና የምትሉ ደግሞ 2 ቁጥር ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። አብርሃም እኔ ታዛዝነኛለህ። የመጨረሻዋን የእናንተ ጉዳይ የራሳችሁ ጉዳይ ብላለች። በቀጣይ ቪዲዮ እንገናኛለን። ቻው